አሜሪካ ከሰዓታት በፊት በታሪክ ከፍተኛ የተባለውን የቦምብ ድብደባም በኢራን ላይ ፈጽማለች። በአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀጥተኛ ትዕዛዝ የአሜሪካው መከላከያ ኃይል በኢራን 3 የኒውክሌር ተቋማት ላይ ከፍተኛ የቦምብ ድብደባ ፈጽሟል። ፕሬዝዳንቱ ለመካከለኛው ምስራቅ ግጭትም የሁለት ሳምንት ጊዜ ሰጥተው የነበረ ቢሆንም ይህንን በተናገሩ በሁለተኛው ቀን ጥቃቱን ፈጽመዋል። ዶናልድ ትራምፕ ከሰዓታት በፊት በብሔራዊ የቴሌቪዥን ጣቢያ ቀርበው ለኢራን ሰላም ወይም የበለጠ ትራጀዲ ይከተላታል ሲሉ መልእክት አስተላልፈዋል። ዶናልድ ትራምፕ ከሰዓታት በፊት በብሔራዊ የቴሌቪዥን ጣቢያ ቀርበው ለኢራን ሰላም ወይም የበለጠ ትራጀዲም ይከተላል ሲሉ መልእክት አስተላልፈዋል። ደጋግሜ ነግሬያቸዋለሁ። አሁን ነገሮች ባሉበት አይቀጥሉም። ኢራን ወይ ሰላም መረጪ አሊያም ባለፉት 8 ቀናት ካስተዋለው ትራጀዲ እጅግ የከፋው ይመጣል ሲሉም አስጠንቅቋል። ብዙ የሚቀሩን ኢላማዎች እንዳሉም ልብ በሉ። ዛሬ ሌሊት የተፈጸመው ካለፉት የከፋው እንደሆነ አስተውላችኋል። በአስቸኳይ ሰላም የማታወርዱ ከሆነም በጥበብ በፍጥነትና በማይስት ዓላማም መተማመኛችሁን እናጠፋላችኋለን ብሏል። አብዛኞቹን በደቂቃ እንደመሰሳችኋለን። ዛሬ የፈጸምነውን ማንኛውም የዓለም ጦር ሊያደርገው አይችልም። ሊጠጋጋው የሚችል ጥቃት እንኳን ማድረስ አይችልም። ከሰዓታት በፊት የፈጸምነው ጥቃት በዓለም የጦር ታሪክ ማንም ፈጽሞት አያውቅም ብለዋል። ትራምፕ አክለውም ዛሬ የፈጸምነው ጥቃት በታሪክ መጽሐፍት ላይ ይሰፍራል ብለዋል። ትራምፕ ኢራን ለፈጸመቻቸው ድርጊቶች ዛሬ ዋጋዋን አስከፍለናታል። ላለፉት 40 ዓመታትም ኢራን ሞት ለአሜሪካም ሞት ለእስራኤል ስትል ኖራለች። ህዝባችንን በቦምብ ስትገድል፣ ወታደሮቻችንን እጃቸውን እግራቸውን ስትቆርጥ ኖራለች። ያ ብቸኛ ችሎታቸው ነው። በሺዎች የሚቆጠሩ ወታደሮቻችንን አጥተናል። በዚሁ በቀጠናው በሚፈጠር ቀውስ ምክንያትም በዓለም አቀፍ በመቶ ሺዎች የሚቆጠሩ ሰዎች አልቋል። በተለይ ቃሲም ሱሌማኒ የተባለው ጀነራላቸው ብዙዎችን ጨፍጭፏል። ይህ እንደማይቀጥል ከረጅም ጊዜ በፊት ነው የወሰንኩት። በፍጹም አይቀጥልም ብለዋል ትራምፕ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም በኔና በፕሬዝዳንት ትራምፕ ሙሉ ትብብር አሜሪካ ፎርዶ፣ ናታንዝ እና ኢስፋሃን በአጠቃላይ 3 የኒውክሌር ጣቢያዎችን ደብድባለች ሲሉ ተናግረዋል። ጥቃቱ ከተፈጸመ በኋላም ትራምፕ ወዲያው ደውሎልኛል ብለዋል። ትራምፕ እኔን ጦራችንን እናም ህዝባችንን አመስግኗል ብለዋል። ታሪክ ትራምፕን ያስታውሳቸዋል። ፕሬዝዳንት ዶናልድ ትራምፕ እንኳን ደስ አሎት። የኢራንን የኒውክሌር ተቋማትን ለመምታት የወሰዱት ቆራጥ እርምጃም ሀያሏ አሜሪካ በታሪክ እንድትታወስ ያደርጋታል ብሏል ኔታንያሁም። በኦፕሬሽን ራይዚንግ ላየን እስራኤል ተአምር ሰርታለች። ነገር ግን ዛሬ አሜሪካ በፈጸመችው ከባድ ጥቃት የማይታሰበውን ጥሳለች። በዓለም ላይ የትኛውም አገር ማድረግ የማይችለውን አድርጋለች ብለዋል። የትራምፕ የዛሬ አመራር መካከለኛውን ምስራቅ ወደ ዘላቂ ሰላምና ብልጽግና የሚወስድ ነው። ፕሬዝዳንት ትራምፕ ሁሌም ቢሆን በጥንካሬ ሰላም ይመጣል እንደሚል ያውቃሉ። በመጀመሪያ ጥንካሬ ከዚያም ሰላም። ዛሬ ፕሬዝዳንት ትራምፕ ባይበገሬ ኃይልና ጥንካሬያቸው ይህንን አስመስክረዋል። ፕሬዝዳንት ትራምፕ እጅግ አመሰግኖታለሁ። እስራኤል ታመሰግኖታለች። የስልጣኔ ኃይሎች ሁሉ ያመሰግኖታል። እግዚአብሔር አሜሪካንና እስራኤልን ይባርክ። እግዚአብሔር የማይናወጠውን አጋርነታችንን እናም የማይሰበረውን እምነታችንን ይባርክ ሲሉም ኔታንያሁ ንግግራቸውን አጠናቀዋል። ዛሬ ሌሊት አሜሪካ በኢራን ላይ የፈጸመችው ጥቃት በእስራኤልና አሜሪካ በባይደን መንግስት የታቀደ እንደነበር ተገለጸ። ቢሆንም በዚህ ፍጥነት ወይም በአጭር ጊዜ ይፈጸማል ብሎ ያሰበ ግን ማንም አልነበረም። በእቅድ ደረጃ የነበረው እውነታ ሆነ ሲልም ኤቢሲ ኒውስ ዘግቧል። በተያያዘ ዜናም እስራኤል የአየር ክልሏን ከማንኛውም በረራ መዝጋቷን አስታወቀች። አሜሪካ በኢራን ላይ ከባድ የተባለውን ጥቃት ከፈጸመች በኋላም ላልተወሰነ ጊዜ ሙሉ በሙሉ የአየር ክልሏን ከበረራ አግዳለች። የአደጋ ጊዜ አገልግሎቶችን ጨምሮም የሚሰጡ ማንኛውም አገልግሎቶች ከበረራ ውጪ እንዲሆኑም ተወስኗል።
የየመኑ ሁቲ ታጣቂ ቡድንም ትራምፕ ኢራን ላይ በፈጸመው ጥቃት ዋጋውን ያገኛል ሲል ዝቷል። የሁቲው አመራርም ትራምፕ የኢራንን የኒውክሌር ጣቢያ በመምታቱም ዋጋ እናስከፍለዋለን ሲልም ዝቷል። አክሎም የቀድሞውን ፕሬዝዳንት ጆ ባይደንን አስቀድሞ ነገሩ እንዲባባስ ስላደረገም ኃላፊነቱን ይወስዳል ሲልም አስጠንቅቋል። በተጨማሪም የሁቲ ታጣቂ ኃይል በአሜሪካ የጦር መርከቦችናም በቀይ ባህር የሚገኙ መርከቦችን ሊመታ እንደሚችልም ዝቷል። አሁን በደረሰን መረጃ መሰረት ኢራን በ27 ቦሊስቲክ ሚሳኤል እናም አጭር ርቀት ተተኳሽ ሚሳኤሎች እስራኤልን መደብደቧ ተሰምቷል። የኢራን አብዮታዊ ዘብ ጠባቂም በጥቃቱ ቤን ጉሪዮን ኢንተርናሽናል ኤርፖርትን ጨምሮ የተለያዩ ሪሰርች ጣቢያዎችናም የማዘዣና የመቆጣጠሪያ ማዕከላትን ኢላማ ማድረጉን አስታውቋል። የኢራኑ አብዮታዊ ዘብ ጓድም በጥቃቱ ቤን ጉሪዮን ኢንተርናሽናል ኤርፖርትን ጨምሮ የተለያዩ ሪሰርች ጣቢያዎችናም የማዘዣና የመቆጣጠሪያ ማዕከላትን ኢላማ ማድረጉን አስታውቋል። የእስራኤል መከላከያ ጦር በበኩሉም 22 ሚሳኤሎች አስቀድሞ ከተወነጨፉ በኋላም 5 የአጭር ርቀት ተተኳሽ ሚሳኤሎች ተከትሏል ብሏል። ኢላማዎችም ከጎላን ተራሮች ጀምሮም ቴል አቪቭና ኢስፋሃን እንደሆኑናም የደረሰውም ጉዳት መጠነ ሰፊ መሆኑን አስታውቋል። የሚሳኤሎቹ ጥቃት ባደረሰው ውድመትና የህንፃዎች ፍርስራሽም እስካሁን ከ20 በላይ ሰዎች ያሉበት አልታወቀም። የአደጋ ጊዜ ሰራተኞችም በፍርስራሹ የተቀበሩትን ሰዎች ለማውጣት ሙከራም እያደረጉ ይገኛሉ። የኢራን የቀድሞ ልዑል አያቶላ አሊ ካሜኒም የኢራንን ህዝብ መጠበቅ አልቻለም፣ የኢራንን ህዝብ በድሏል አሉም። ሬዛ ፓህላቪም ወደማይቀለበስ ቀውስ የኢራን አገዛዝ ከቷታል ሲልም ወቅሷል። ዛሬ የተፈጸመው ጥቃት በኢራናውያን የመኖር ህልውና ላይ ቆመው የአያቶላና አገዛዙ ስርዓት የኒውክሌር የመታጠቅ ጥማታቸው ውጤት ነው ብለዋል። ካሚኒና አሸባሪው አገዛዙ ኢራንን በድሏል። ዋሻ ውስጥ ሆኖ መልስ በሚያጤኑበት በዚህ ወቅት ስለ ኢራናውያን ሲሉ ነገሩን በማብረድ መልስ ይስጡ ብያቸዋለሁ። ኩሩ ኢራናውያን ከዚህ እስላማዊና ጨቋኝ አገዛዝ ተላቀው አዲስ የሰላም የታላቅነትናም የብልጽግና ምዕራፍ እንዲጀምር መፍቀድ አለባቸው። ብቸኛው የኢራን ሰላም የሚመጣው የዚህ እስላማዊ አገዛዝ ሲያበቃለት ብቻ ነው ሲሉም የቀድሞ ልዑል ሬዛ ፓህላቪም በኤክስ ገጻቸው አስፍረዋል።